የባቡሬ እናት ከቤቷ ምንድን አጋጠማት? እንዲሁም ዴቭና ፍቅር አደይ ደረሰችባቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሆኑ። ለምታበረታቱ በጣም አመሰግናለሁ። ውድ ቤተሰቦች እንግዲህ ባለፈው ሌሊዬ ተሽሏት አይተን ነበር ማለት ነው። እሷም ደግሞ ሁሉንም ያስቀየመቻቸውን እየዞረች እያንዳንዳቸው ይቅርታ እና ይቅርታ አድርጉልኝ ያለች እያመሰገነቻቸው ትገኛለች ማለት ነው። እንግዲህ ሌሊ በብዙ ስቃይ መካከል አልፋለች። ዛሬ እንደዚህ ራሷን ተጠልያለች የለም ነበር። ዛሬ ግን ወደ ራሷ ተመልሳለች ማለት ነው። ከሁሉም እንግዲህ ያሰቃየችው ባቡሬና ዶክተሩ ነበር ማለት ነው። እንደዚሁም አደይ እንግዲህ በጣም ሶስቱ በጣም ለፍተውላታል፣ ግን ታሽባዘደሪያ እየመሰገነቻቸው ትገኛለች ማለት ነው። እንዲሁም ደግሞ ዳይመንድ የሴት ጎረምሳ መታበታለች ማለት ነው። ወይ ዳይመንድ ኮኮዬ ጀግና ናት ማለት ነው። እንዴ ያችን ፍቅርን ይዛ አንጠባጠበቻት። እንዲሁም ደግሞ ፍቅር ደግሞ ዳጊ ፍቅረኛዋ እንግዲህ ስታንጠባጥበው ኩክዬን ፈራት ማለት ነው። አንተ ሴት ነህ ወንድ እንዴት እዚህ ያስጨነቀች ዝም ትላለህ ወንድ ሆነክ እያለችው ነበር። አይ እኔ እንደዚህ የሆነች የሴት ጎረምሳ እያለ እሱም ፈርቶ እንደገና አላደናትም ማለት ነው። በቃ አንተ ወንድ አይደለህም አትከተለኝ ብላው ጥላው ሄደች ፍቅር ማለት ነው። ፍቅር እንግዲህ አንድን ሰው ስትፈልግ ለጥቅም ነው እንጂ ለሌላ ነገር አይነት ተጠቅማ ለመጣል ነው። ምን ወሰነች እንግዲህ ፍቅር አሹን መታ አሹን ኮክ የምትባል ልጅ አለኝ እሷን እመታለች ብለው ነበር ማለት ነው። እሱም ደግሞ አሹ ደግሞ ጋር ጭራሽ አይስማሙም። እንግዲህ ፍቅር ለጸብ ወይም ደግሞ ለሆነ ታንኳን ነገር ሰውን የምፈልገው እንጂ ሰው ጋር ተስማምታ አታውቅም ማለት ነው። እንዲሁም ደግሞ ትናንትና ፍቅር እንግዲህ ዶክተሩ ሲያሯታ ከደግ አምልጣ ስትሮጥ እሱ ቀድሞ መጥቶ እናቷን ቤት አግኝቷት ሄዶ ነበር። እናቷም ደግሞ ዶክተር ጋር ምን ያገናኝሻል ስትላት እየበጠበጠኝ ነው እሱ ከትምህርት ቤት ስመጣ ምናምን ብሏት እንግዲህ ብላሳባ ነበር ማለት ነው። እንዲሁም ደግሞ የሆነችውን ነገር ዴቭን ጠይቃት ብላ ናይቶ ብላው ነበር ማለት ነው። እሷ ግን አሁን ላይ አሹና እንግዲህ ሮማን ደግሞ ሁልጊዜ እንግዲህ እንደተጣሉ ናቸው ማለት ነው። አሹም እንግዲህ ነግሮ ወይ መልሱን አይጠብቅ ወይ ተስፋውን አይቆርጥ ማለት ነው። እሱን ይፈልጋታል። እሷም ደግሞ ያው እንደምትፈልገው ተናግራለች ማለት ነው። ምክንያቱም ለማንም አልሰጠውም ብላለች። ሮማን እንደምትወደው ተናግራለች ከአንዴ ሁለቴ ማለት ነው። ነገር ግን እሱን ገዛ አድርጎ ስላልነገረ እሱ ደግሞ ተናገር አትቀበለኝም ፍቅሬን አትቀበለኝም እህትነቷን አጣለሁ ብሎ ተጨንቆ ነው ማለት ነው እንደዚህ የሚሆነው። እንግዲህ ሮማንም ምንም ነገር እሱ ታልነገረኝ እኔ ማንነቴን አላወጣም ብወደውም ብላ ስሜቷን አሽጋ እንግዲህ ተቀምጣለች ማለት ነው። እዛ እንደምትወደው ተናግራለች። ግን ያው እንደ ማንኛውም ሴት ቤት ቀርበው አስቸጋሪ ነው። እሷም ደግሞ ትፈራለች ማለት ነው። እንግዲህ አሹ እንደተሽኮረመመ ቆየ ማለት ነው። ችግረው እንግዲህ ቀጥታ የገባው ከነ ባቡሬ ቤት ሰው የለም ብሎ ላይሌን አገኛለሁ ብሎ ነበር ማለት ነው። በባቡሬ ምነት እንግዲህ እስካሁን መከታተል አታቆም ወይ ካሁን በኋላ ዋጋህን ይሰጥሃል ልጅ እያለችው ነበር ማለት ነው። ግን እሱ ደግሞ ላይን ተናገኘሁ እያለ ነው እንዲሁ ስነግረው ባቡሬ ተቤት ወጣ ማለት ነው። ግን አሁን ላይ ደግሞ ሐኪም ቤት የዚህኛው ዶክተር ጋር እንግዲህ እየሄደ ባለፈው አጣርቶ ነበር ማለት ነው። ስለ ቤዛ እንዳይነቃባት ማለት ነው። ገጀራው እንግዲህ የሆነ የሚለበስ ነገር የለበሰ ማንነቱን ሸፍኖ ከዶክተር ጋር አንድ ሁለቴ መሄዱ ነው ማለት ነው። እንግዲህ አሁን ዛሬ ደግሞ ሊጋለጥ እንግዲህ ደርሷል። ያ ምንድን ነው? ተተመረመርክ ላይ ያለውን ነገር አራግፍ ተብሎ ሲመረመር እንግዲህ ያው ግዴታ የለበሰውን ነገር ስለሚጥል
ዶክተሩም ደግሞ አውርድልኝ አውርድልኝ የለበስከውን ነገር ልመርመር እያለው ይዞታል። እሱም ደግሞ እንግዲህ ሳይነቃበት አይቀርም ማለት ነው። በስተመጨረሻ እንግዲህ ሌሊዬ በጣም ደስ ብሏታል። ከቤቷ እየተጫወተ እየፈነደቀ ትገኛለች ማለት ነው። ስለ ፍቅር እንግዲህ አታንሱብኝ እያለች እሷም የተሳቀፈኝ ነው ያው ማለት የተፋቀሩት ነው ይገባል እያለች እንግዲህ እሷም እየተናገረች ነው ማለት ነው። ለልዬ በጣም ተሳዝናለች። እስካሁን እንግዲህ ኤላን አልረሳችውም ማለት ነው። አደይም ደግሞ ዛሬ እንግዲህ ከሌሊ ጋር ወደ ቤቷ ስትሄድ ሌሊ ቤቷ ደርሴ በኋላ ስልኬን ረሳሁ ከነ ፍቅር ቤት ብላ ስትመለስ ያጋጠማት እንግዲህ በጣም የሚያስጠራጥር ነበር። እሱም ምንድን ነው ዴቭ ከክላሱ ተኝቶ እንደነበረ ፍቅር ገብታ ዴቭዬ ፍቅር እያለች እንግዲህ ለማማለን እንግዲህ አደይ ሴት ደረሰች ተጣላችሁ እንዴ እያለች ካጠገቡ ስትሆን እሱም ተነሳና አጭር ጥያቄ ጠየቃት ማለት ነው። ሮማን እኮ ዴቭ ይፈልግሻል ስላለች ነው የመጣሁት ምን ሆንክ ብላ ስትጠይቀው ያጠፋችውን ጥያቄ እንግዲህ ጠየቃት ማለት ነው። እሱም ደግሞ ከዶክተር ጋር ምን ግንኙነት አለሽ ምን አድርጎሽ ነው ብሎ ጠየቃት ማለት ነው። እንዲሁም ደግሞ እንደሚያስቸግራት እና ያው ውሸቷን ተረዳች ማለት ነው። እዛው መሀል እንግዲህ አሟል እንዴ እያለች ያሹ ራሱን ስታሻቸው አጋጣሚ ደግሞ አደይ በቃለች ማለት ነው። አደይ ነች ደግሞ ምን ልትሰሪ እዚህ ክላስ ገባሽ? ሁለተኛ እንዳትገቢ እንዳለይሽ ከባሌ ፊት ባሌ እንደፈቃሪው እንግዲህ ብላ እጇን እየጎተተ ይዛ ፈታቻት ማለት ነው። ዴቭ ጠንካራ ሆናለች አሁን ላይ በጣም ጎበዝ ናት። እንደዚህ ነው መሆን ያለብሽ። ፍቅር እንግዲህ ጥግሽን ያዥ ማለት ነው። ጥግሽን ያዥ ጥግሽን አያሽም መስታወት እንግዲህ ጥግሽን ያዥ ማለት ነው። በስተመጨረሻ እንግዲህ ዶክተሩ ጀገራው እንግዲህ ሻወር ዛሬ ተይዟል ማለት ነው። ተከናንቦ ነበር የሄደው ሁሉ ነገር ተይዟል። ጀገራው ተያዘ ማለት ደግሞ እንግዲህ እነ ቤዛ ይጋለጣሉ ማለት ነው። እሱ ደግሞ እንግዲህ የመጨረሻው ቀን ሆኗል ዛሬ ይጋለጣል ማለት ነው። እንዲሁም ደግሞ ቤዛ አሁንም እዛ ሆና ስራውን እየሰራች እያከናወነች ማለት ውጭ ላይ ባትወጣም እዛው ተሸሽጋ እንግዲህ በስልኳ እየሰራች ትገኛለች። ማነው ተወጣ ሌላ አጋሮቿ ጋር የቤዛ ስራ እንግዲህ በጣም ያስጠላል። የሌሊን ወረቀት እንግዲህ ወስደውባት ንብረቷን እየቀሟት ነው ያሉት ማለት ነው። እንግዲህ በፍጥነት ማየት አለባት ሌሊ።